በረከት ህክምናውን ስለጨረሰና በመልካም ጤንነትም ስለሚገኝ አሁን ወደ ቤት መመለስ አለብኝ በማለትም ኤልሳን ማለትም የዶክተሩን ልጅ እያስቸገራት ይገኛል። ምክንያቱ ደግሞ ኤውልሽ ኤልሳ አሁን ላይ ህክምናዬን ጨርሻለሁ፣ ደግሞም በመልካም ጤንነት እገኛለሁ። ሌላው ጉዳይ ደግሞ አሁን ላይ እህቴ ዙፋንን ያቺ ብርቱካን የተባለች ሰይጣን ምን እንደምታደርጋት አላቅም። ስለዚህ የግድና የግድ ሄጄ ከቤት ማሰናበት አለብኝ ይላል። ታዲያ የዶክተሩ ልጅ ኤልሳም በረከትን ካዳመጠች በኋላ በረከት አሁን መሄድ የለብህም፣ በዚህ ጊዜ መሄድ ያለብህ አይመስለኝም፣ ምክንያቱም በራስ ላይ ሌላ ችግር እንደ መፍጠር ይቆጠራል አለችው። ታዲያ በዚህ እጅግ በጣም የተጨነቀው በረከት ምክንያቱም አሁን ላይ እንግዲህ ዙፋኔ ከዚህ በፊት ጉዳት ደርሶባት እንደነበር ይህንን ደግሞ ከብርቱካን ውጪ ማንም ሊያደርገው እንደማይችል ጠርጥሮ ስለነበረ አሁን ላይ ቤት ላይ ምን እንደምትሰራ በጣሙኑ በጭንቀት ሊሞት ነው። ታዲያ በማስከተልም ስጋትሽ እኮ ይገባኛል ኤልሲ፣ ግን ከዚህ በላይ ብርቱካንን ልታገሳት አልችልም፣ ምክንያቱም እኔን በዚህ ልክ የመረዘች ለዙፋን ለህቴ ልትመለስ አትችልም። ስለዚህ ኤልሲ አንቺም እኔን ተረጅኝ እንጂ በማለትም ሲመልስላት ቀን በሄደ ቁጥር ያቺ ብርቱካን ምን ማድረግ እንደምችል እኔ አላውቅም። ስለዚህ አሁን ሳይረፍድና ብዙ ጊዜም እርዝማኔ ሳይወስድ እሷን ከዛ ቤት ነቅዬ መጣል አለብኝ በማለትም አስቸግሯት ወደ ቤቱ ያመራል። ሌላው ጉዳይ ደግሞ አሁን ላይ ብርቱካን እንግዲህ በረከትን መመረዟ ሳያንሳትና እንዲሁም ደግሞ ከበፊት ታሪኳ እንደተረዳ ነው ከትዝታ ቀምታ እንዳገባችው የሚታወቅ ጉዳይ ነው። ከዚህ ባለፈ አሁን ላይ ትዝታ የመጣችው በረከትን ልትቀራመተኝ ትችላለች፣ እንዲሁም ደግሞ ተንኮልና ሴራዬን ታጋልጥብኛለች በማለት በትራስ አፍና ልትገላትም ደርሳለች። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ኬሮድ ክፍል 21 አበይት ትዕይንቶችን የምናቀርብላችሁ ይሆናል። ከዚህም በተጨማሪ በቀጣይ ክፍል 22 ላይ የሚከሰቱ ቅድመ ሁኔታዎችን ልናደርስላችሁ ወደድን። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ባለፈው ክፍል እንደተመለከትነው ዙፋን እንግዲህ ወደ ቤቷ ልትሄድ ባለችበት መንገድ ላይ እንግዲህ መጠነኛ የሚሆን አደጋ ደርሶባት ነበር። ይህንን ደግሞ ሰዎች እንደደበደቧትና ወድቃ እንደተገኘች ያው የተመለከትነው ጉዳይ ነው። ይህንን ደግሞ እንግዲህ ልታደርግ የሚችለው የተጠረጠረችውም ብርቱካን እንደሆነች በረከትም ሳይቀር እሱን እንግዲህ ይህንን ጉዳይ ትፈጽማለች ብለው ያሰቧትና እንግዲህ የጠረጠሯት ብርቱካንን ነው ማለት ነው። ታዲያም ሆነ ይህ ዙፋኔ ከህመሟ ተሽሏት አገግማ ወደ ቤቷ እንደተመለሰች ይታወቃል። ምንም እንኳ ዙፋን ተሽሏት ወደ ቤት ሄደች ቢሆንም ነገር ግን በረከት ስለሷ መጨነቁን አሁንም አላቆመም። ከሷ አላፍ ሲል ደግሞ እናቱ እቴቴ ምን እንደሚደርስባት በተለይ ደግሞ ብርቱካን እዚህ ቤት ምን እንደምታደርግ በጣም የእሷን ሴራና ተንኮል በጣም ስለሚረዳ ምን ልታደርግ እንደሚችል እሱ መገመት አያቅትም። ታዲያ በረከትም ኤልሳን ማለትም የዶክተሩን ልጅ ሊሄድ ነው እያለ ሲያስቸግራት እሷም ኤልሳም በረከት እባክህ አሁን በዚህ ሰዓት በዚህ ጊዜ መሄድ የለብህም፣ አንተ የምትሄድ ከሆነ በራስ ላይ ችግር ትፈጥራለህ ትለዋለች። ነገር ግን በረከት እሷን ሊሰማት አልቻለም። ምክንያቱም አሁን እሷ አይምሮ ላይ እየተመላለሰ ያለው የብርቱካን ሴራና ተንኮል በተለይ ደግሞ ዙፋን ላይና እናቱ ቴቴ ላይ ምን ልታደርግ እንደሚችል እጅግ በጣም አሁን በጭንቀት ላይ ይገኛል። ታዲያ ይህንን ጭንቀቱን ኤልሳ ብትረዳም ነገር ግን አሁን ሙሉ በሙሉ አላገገምክም፣ አባዬ እንኳ መጥቶ አላየህም በማለት እባክህን ተረጋጋ ብላ ብትጠይቀውም እሱ ግን ሊሰማት አልችልም። ስጋትሽ ይገባኛል ኤልሱ፣ ነገር ግን ከዚህ በላይ ብርቱካንን ልታገሳት አልችልም። እኔን እንደዚህ የመረዘች ለእህቴና ለእናቴ አትመለስላቸውም፣ እኔንም ተረጅኝ እንጂ በማለትም ያስቸግራታል። ታዲያ በማስቀጠልም ቀን በሄደ ቁጥር ብርቱካን ምን ማድረግ እንደምችል አላውቅም፣ ስለዚህ እህቴን እና እናቴንም ብትጎዳብኝ ራሴን መቼም ቢሆን ይቅርታ የምል አይመስለኝም። ከሚገባ በላይ እህቴን አሰቃይታታለች። ከዚህ በኋላ ግን ዙፋኔ እንድታዝንብኝ አልፈልግም። ኤውልሽ ኤልሲ፣ ለእሷ መድረስ አለብኝ። ደርሽ አሁን ደግሞ ድኛለሁ። ምንድን ነው የቀረኝ? በቃ አሁን መሄድ አለብኝ በማለትም ሲያግባባት እሷ ምንም ማድረግ አልቻለችም። በማስከተልም ደሞ ማየ ኤውልሽ በእኔ የተነሳ ብዙ ተሰቃይታለች። ስለዚህ አሁን ላይ ሂጄ ላረጋጋትና እሷንም ሰላም ልሰጣት ይገባል ይላታል። አሁን ላይ ቤቱ በአንድ እግሩ ቆሟል። እጅግ ተመሰቃቅሏል።
ይህ ደግሞ የሆነው በተለይ ትዝታና ብርቱካን አሁን ላይ እህትማማቾች ሳይሆኑ እሰጣ ገባ ውስጥ የገቡ ሁለት ጠላታሞች ናቸው። እና ታዲያ አሁን ላይ ትዝታ ተኝታ ባለችበት ብርቱካን ስትመለከታት እንቅልፍ እንደወሰዳት ካረጋገጠች በኋላ ትራስ አንስታ እሷንም አፍና ለመግደል እየሞከረች ባለችበት ሰዓት ነገር ግን ከውጭ ምኞት የመታስ አስጣለቻት። ታዲያ ብርቱካንም ምኞቴ በመምጣቷና ከዚህ ድርጊቷ በማቋረጧ እጅግ በጣም ተጸጸተች። በዚህ ቁጭቷ እጅግ ተናዳ በጣም ተበሳጭታ ምን ሊፈጠርና ምን ሊከሰት እንደሚችል በተለይ ደግሞ አሁን ላይ በረከት ወደ ቤት ሊመጣ ስለሚችል የእሷ ቆይታ እጅግ አደገኛ እና እንዲሁም ደግሞ አስጊ ስለሆነ አሁን ላይ በአንድም በሌላም መንገድ ትዝታን ማስወገድ አንደኛ ስራ አድርጋ ይዘዋለች። ነገር ግን ከዚህ ስራዋ ከዚህ ድርጊቷ ማለትም ትዝታን ለማፈን ያደረገችው ጥረት ሳይሳካላት ቀርቶ በምኞት በኩል ትዝታም ህይወቷን አትርፋለች። ታዲያ ትዝታ ከዚህ ድርጊት ከተረፈች በኋላ የተወሰነ ደቂቃም ትንፋሽ ከወሰደች በኋላ አሁንም ወደ ብርቱካን ዞረች። ትሰሚኛለሽ፣ እኔ ቲቲን በቀላል ማስወገድ አይቻልም። አንድ ነገር ልንገርሽ፣ ያኔ በረከትን ከእኔ የወሰድሽው ጊዜ ነው በቁም የገደልሽኝ። ስለዚህ አሁን ሁለተኛ ልትገድይኝ አትሞክሪ። ማስወገድ በፍጹም የማይቻል ጉዳይ ነው። የሰው ልጅ ደግሞ ሁለት ጊዜ አይሞትም። ትሰሚኛለሽ ወይዘሪት ብርቱካን፣ በረከትን የራሴ ሳላደርግ ከዚህ ቤት ወዴትም ንቅንቅ አልልም። አንቺ በፈለግሽው መንገድ የምጓዝልሽ የምንቀሳቀስልሽ ሪሞት አይደለሁም። አዎ አንቺ በመርዝ አደንዝዘሽ ልትገየው የነበረውን ሰው አድኜ የራሴ አደርገዋለሁ። አዎ እስከ መጨረሻው ድረስ እፋለማለሁ። አሁን ይልቅ የሚበጅሽ ቅራቅንቦሽን ከዚህ ቤት ጠቅልለሽ ውልቅ ብትይ ነው የሚሻልሽ። አንቺ ባለጌ፣ ባልሽን መርዘሽ፣ ይህ መመረዘሽ ሳያንስ ደግሞ በላዩ ላይ የወሰለትሽ ወራዳ ሴት እኮ ነሽ። የወራዳም ወራዳ ውርደታም። ተሰሚኛለሽ? አሁን እኔን ምንም ማድረጋችም፣ ምክንያቱም እኔ ቲቲ ነኝ። ታቂኛለሽ፣ ደግሞ አብረን ያደግን እህቴ ነሽ። ያንቺን ባህሪም ጠንቅቄ አውቃለሁ። ያለሽ አማራጭ ከሱ ጋር ሆነሽ አፍሽን መክፈት ብቻ ነው። ነገርኩሽ እኮ እኔ ስፈልግ ብቻ ነው ከዚህ ቤት የምወጣው። ትሰሚኛለሽ? አሁን ጊዜ ሳይሄድብሽና ሳይረፍድብሽ እንዲሁም በረከት ሳይመለስ ቅራቅንቦሽን ጥቅልል አድርገሽ ከዚህ ቤት ውልቅ ብትይ ነው የሚሻልሽ። አሁን በቅርቡ ቤኪ ደግሞ ተሽሎት ይመጣል። አንቺን ከዚህ ቤት መንቅሮ ይጥልሻል። ይህ ከመሆኑ በፊት ይልቅ አንቺ ቀድምሽ ብትወጪ ለአንቺ ተመራጭ ነው። ታዲያ ብርቱካን እጅግ ተናዳ በጣም ተበሳጭታና ጨጓራዋ አሮ ምን አልሽ አንቺ? ስለ በረከት ጉዳይ ደግሞ ራሴ እወጣዋለሁ። አንቺ ስለሱ ልትነግሪኝ አይገባም። ትሰሚኛለሽ? አሁን ከጨረስሽ ጉዳይሽን ከፈጸምሽ ውጭልኝ ከክላሴ በማለትም ብርቱካን በጣም ተናዳ በጣም ተበሳጭታ የምታደርገውን የምትይዘውንና የምትጨብጠውን አታ በጣሙኑ እጅግ ጨጓራዋ ማሮ ምን ላድርግሽ? አንቺ ወራዳ ከሃዲ፣ እዚህ ቤት እኮ ያመጣውሽ እኔ እንድታግዢ እኔን እንድታበረችና ከኔ ጎን እንድትቆሚ ነው። ነገር ግን አንቺ ግን ከሃዲ ነሽ። የከሃዲም ከሃዲ መተሽ ከኔ ጠላት ትሆኛለሽ ትላት ጀመር ብርቱካንም። ተሰሚኛለሽ ወይዘሪት ብርቱካን፣ እኔ አንቺን ቢያረገኝ እሱ መጥቶ መንቅሮ ሳያስወጣኝ ራሴ ነበርኩ ቀድሜ የምወጣው። ራስቸው ለካ አንቺ ደግሞ ብርቱካን ነሽ። ብርቱካን ማለት ደግሞ በህይወት ዘመኗ እረፍት የማታውቅ ጨካኝ፣ አረመኔ፣ ተንኮለኛ ሰው ናት። እውነት ልሻለሁ፣ አሁን ያደረግሽኝን ለመግደል የሞከርሽው ሙከራ ዝም ብዬ አላልፈሽም። ዋጋ አስከፍልሻለሁ፣ ጠብቂ ብቻ በማለትም ትዝታ አሁን ላይ ብርቱካን ላይ በጣሙን ትዝትባታለች። ታዲያ ይህን ጭቅጭቃቸውና ንትርካቸውን ከውጭ ሆነው ዙፋንና ምኞት ባንክሮ ይከራከሩና ይጠብቋቸው ነበር። ታዲያ ዙፋኔም ከውጭ መታ ምኞትን ምን ተፈጥሮ ነው ምን ሆኖ ነው ብላ ስትጠይቃት ታያቸው ብርቱካንና ትዝታ እርስ በርሳቸው እየተጣሉ ነው። ትዝታን አፍና ልትገላ ስትል እኔ ደርሻ አስጣልኳት። አሁን ግን ሁለታቸው እርስ በርሳቸው እየተጣሉ ነው። ታያቸው ይዋጣላቸው፣ እኛ ምን አገባን በማለትም ዙፋንን ወደ ውስጥ ገብታ እንዳታገላግላቸው ከለከለቻት። ታዲያ በዚህ ዙር በረከት ከሆስፒታል ወጥቶ እዚህ ቤት ይመጣል። ከመጣ በኋላ በቀጥታ ብርቱካን ላይ ነበር ያፈጠጠባት። ብርቱካን ውጪ ከዚህ ቤት ምንቅር አድርገሽ ቅራቅንቦሽን እንዲሁም ደግሞ ልብስሽን ጠቅለለሽ ከዚህ ቤት ውጪ። አንቺን በፍጹም ማየት አልፈልግም። ምክንያቱም ያንቺንና የትዝታን ተንኮል ጠንቅቄ አውቃለሁ። ነገር ግን አሁን ላይ እሷ ያዳቆነ ሰይጣን ሳያቀሳይተውምና ነገሩ እዚህ ቤት የመውጣት አላማውም ፍላጎቱም የላትም። ነገር ግን
ትዝታ ከዚህ ቀደም እንደነገረቻት ብርቱካን በበረከት ላይ ሌላ ወንድ ደርባ ያረገዘችውም የሌላ ልጅ እንደሆነ የተረጋገጠ ጉዳይ ነው። አሁን ይህንንም በረከት ጠንቅቆ ያውቃል። ምክንያቱም ከእሷ ጋር የነበረው ግንኙነት ረጅም ጊዜ ስለነበር አሁን ላይ የተረገዘው ግን ከሌላ ወንድ እንደሆነ እሱም ጠንቅቆ ያውቃል። ታዲያ እያዳፋና እያጋፋ እሷን ብትሆን ስትለምነው አንድ እድል ስጠኝ እያለች እያለቀሰችም ከበራ አስወጥቶ አባረራት። እባክህን ቤኪ አንድ እድል ስጠኝ፣ እባክህን እንኳ እንደው ላስረዳህ ጊዜ ስጠኝ እስኪ በማለት ብትማጸነውም ብትለምነውም እሱ ግን በጣም ተናዶ በጣም ተበሳጭቶ የእሱን መመረዟ ሳያንስ ደግሞ በዙፋን ላይ ስለመጣችበት እጅግ በጣም ጨክኖባታል። ነገር ግን ቤት ውስጥ ገባችና በረከትን እየተማጸነች እንዲሁም ደግሞ ከሶስቱ ሴቶች ጋር ተፋጣ ነበር። በተለይ ከዙፋን ከምኞትና ከትዝታ ጋር ትፋጠጥ ጀመር። አንድ ቃል ስትመልስ አንድ ቃል ስትጠይቅ ትዝታ 9 ትመልስላታለች። አንቺ እኮ ከሃዲ ተንኮለኛ፣ ቤኪን መርዘሽ ልትገዩ ነበር፣ አሁን ግን ድኖ መጣብሽ። ስለዚህ የአንቺ ተንኮልና ሴራ ይህ ሁሉ ሳያንስሽ በሌላ ወንድ ላይ እንዲሁም ደርበሽበት የያዝችው ጽንስ ሁሉ የሌላ ወንድ እንደሆነ ጠንቅቀሽ ታውቂያለሽ እያለች ትዝትባትና ታስፈራራት። ከዛም ሲቀጥል ደግሞ ሴራዋን ታጋልጥባት ጀመር። ታዲያ በዚህ የተናደደችው ብርቱካን በእጇ የሆነ መርዝ ይሉት እንዲሁም መርፌ በመያዝ እባክን ቤኪ እያለች ከኋላ ሆና ስትማጸነው ከጎን እሱን ልትጎዳው ስትል ነገር ግን ትዝታ ደጀን ሆነችለት። ታዲያ ያ የያዘችው መድኃኒትና መርዝ በቀጥታ ያረፈው ትዝታ ላይ ነበር። ትዝታ ራሷን ስታወደቀች። ታዲያ ሁለቱ ሴቶች እጅግ ተደናገጡ። ከሁለቱ ሴቶች ማለትም ከዙፋንና ከምኞት በተጨማሪ በረከትም እጅግ በጣም ደነገጠ። ምክንያቱም ለሱ የመጣ ተንኮል ለሱ የመጣ መርዝ በቀጥታ ትዝታን ስለጎዳት አሁን ላይ እሷንም ያባብሉ እንዲሁም ደግሞ ከወደቀችበት አፋፍሰው አንስተው ያረጋጓትም እንዲሁም ደግሞ ውሃ ያፈሱባት ጀመር። ትዝታ አሁን ላይ እንግዲህ ከሰመመን መለስ ያለች ሲሆን አሁንም ቢሆን እስከ መጨረሻው ድረስ የብርቱካንን ሴራና ተንኮል እያጋለጠች እንደምትቀጥል ምንም ጥርጥር የለውም። ነገር ግን በረከት ትዝታንም ይሁን ብርቱካንን ከዚህ ቤት ማየትም እንዲሁም ማኖርም አይፈልግም። በቀጣይ ክፍል ምን እንመለከት ይሆን? በተለይ ደግሞ ብርቱካን ከዚህ ቤት የምትሰናበትና የምትባረር ከሆነ እጅግ አስቸጋሪ ህይወትን የምትገፋ ይሆናል ማለት ነው። ምክንያቱም አብሯት አሁን ላይ በበረከት ላይ የደረበችው ወንድ ደግሞ ምናልባትም ከበረከት የምታገኘውን ሀብትና ንብረት አስቦ እንደተቀረባት ምንም ጥርጥር የለውም። ታዲያ ከዚህ ቤት ስትባረር ማለትም ከዚህ ሀብትና ንብረት እንዲህ አታገኝም ተብላ ስትሰናበት ያም ደግሞ የሚክዳትና ትቷት የሚሄድ ይሆናል። የእሷው ህይወት እጅግ አስቸጋሪ እንደሚሆን ምንም ጥርጥር የለውም። ውድ የተከበራችሁ የቻናላችን ተከታታዮች አብራችሁን ስለቆያችሁ